አርዕስተ ዜና የተሽከርካሪ የቴክኒክ ምርመራ አለመደረግ፣ የአሽከርካሪዎች የሥነ ምግባር ችግር መኖርና የመንጃ ፈቃድ አሰጣጥ ወጥ አለመሆኑ በትራንስፖርት አገልግሎት አሰጣጥ ላይ ያሉ ተግዳሮቶች መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ይህንንም ለመቅረፍ በተለይም በሀገር አቋራጭ የሕዝብ ትራንስፖርት ዘርፍ የአገልግሎት አሰጣጥን ዲጂታላይዝ የማድረግ ሥራ እየተሰራ ነው ተብሏል። እንነግራቸዋለን። በሽብር ወንጀል የተጠረጠሩ 33 ግለሰቦችን በቁጥጥር ስር መዋሉን የናይጄሪያ ፖሊስ አስታውቋል። የሀገሪቱ ፖሊስ ባወጣው መግለጫ ግለሰቦቹ ከሽብርተኝነት፣ ሰዎችን በማፈንና በመዝረፍ ወንጀል የተጠረጠሩ ናቸው ያለ ሲሆን በእነዚህና ሌሎች የወንጀል አይነቶችም ክስ እንደተመሰረተባቸውም አስታውቋል። ዝርዝር አለን። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጦርነቱ ታሪክ ለመጀመሪያ ጊዜ የሩሲያን ምሽግ ያለምንም እግረኛ ወታደር ተሳትፎ በሮቦቶች እና በድሮን ብቻ መቆጣጠር መቻሉን አስታወቁ። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ዘመናዊ የመሬት ላይ ሮቦቶችና ድሮኖች ባደረጉት የተቀናጀ ጥቃት የሩሲያ ወታደሮች እጃቸውን ለመስጠት ተገደዋል ብለዋል። በዝርዝር ታደምጡታላችሁ። በነፃ የንግድ ቀጠናዎች ለተሰማሩ ባለሀብቶች የገቢ ግብር እፎይታ ፈቃድ ተሰጠ። በነፃ የንግድ ቀጠናዎች ውስጥ ግብዓትንና ምርትን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ የገንዘብ ሚኒስቴር ውሳኔ አስተላልፏል። አስመጪዎች ግብዓቶችንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ አገር አስገብተው ለግብዓቱ ወይንም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነፃ ንግድ ቀጠና አሰራር መዘርጋቱን የጠቀሰው ሚኒስቴሩ ይህንን ስርዓት የሚያስፈጽሙ ነፃ የንግድ ቀጠናዎችም በየአካባቢው መቋቋማቸውን ገልጸዋል። የኢትዮጵያ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑት ጉዳዮች መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኛነት የሚጠቀሱ በመሆኑ እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባ ሚኒስቴሩ ጠቅሷል። ግብዓቶችና ሌሎችም ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን በሆነው ካፒታላቸው ላይ የሚያሳድረውን ጫና ከማቃለል አንጻር እፎይታው ጠቃሚ ነው ብሏል። ይህንን ተከትሎም በነፃ ንግድ ቀጠናዎች ውስጥ ተሰማርተው ምርትና ግብዓት ለገበያ የሚያቀርቡ ባለሀብቶች ከተጠቀሰው የታክስ አከፋፈል ስርዓት በተጨማሪ ከገቢ ግብር ነፃ እንዲሆኑ መደረጉንም ሚኒስቴሩ በደብዳቤው አስታውቋል። የመንጃ ፈቃድ አሰጣጥ ወጥ አለመሆን በትራንስፖርት ዘርፍ ላይ ጫና እያደረሰ መሆኑ ተጠቆመ። የተሽከርካሪ የቴክኒክ ምርመራ አለመደረግ፣ የአሽከርካሪዎች የሥነ ምግባር ችግር መኖርና የመንጃ ፈቃድ አሰጣጥ ወጥ አለመሆኑ በትራንስፖርት አገልግሎት አሰጣጥ ላይ ያሉ ተግዳሮቶች መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ይህንንም ለመቅረፍ በተለይም በሀገር አቋራጭ የሕዝብ ትራንስፖርት ዘርፍ የአገልግሎት አሰጣጥን ዲጂታላይዝ የማድረግ ሥራ እየተሰራ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ገልጸዋል። ሚኒስትሩ ይህንን የገለጹት በሀገር አቋራጭ የሕዝብ ትራንስፖርት ማህበራት ለሙስናና ብልሹ አሰራር የሚያጋልጡ አሰራሮችን በመለየት የመፍትሄ ሐሳቦችን የሚጠቁም ጥናት ላይ በተደረገ የውይይት መርሃ ግብር ወቅት ሲሆን አብዛኛዎቹ የትራፊክ አደጋዎች በአሽከርካሪዎች የሥነ ምግባር ችግርና ለመኪናዎች የቴክኒክ ምርመራ በየጊዜው ካለማድረግ ጋር ተያይዞ እንደሚከሰቱም ጠቁሟል። እነዚህንና ሌሎች በዘርፉ ያሉ ችግሮችን ለመፍታት ያስችላል የተባለና የዘርፉን አገልግሎት በዲጂታል ስርዓት የማዘመን ሥራ እየተከናወነ እንደሚገኝ መናገራቸውን ፋና ዘግቧል። ከመቶ ሺህ ዓመታት በፊት ይኖሩ የነበሩ የጥንታዊ ሆሞ ሳፒያንስ ቅሪተ አካል ተገኘ። በኢትዮጵያ አፋር ስምጥ ሸለቆ አሊቤ በሚባል ልዩ ቦታ በመካከለኛው አዋሽ የምርምር ፕሮጀክት ከ100 ሺህ ዓመታት በፊት ይኖሩ የነበሩ የጥንታዊ ሆሞ ሳፒያንስ ቅሪተ አካላትና የድንጋይ መሳሪያዎች መገኘታቸውን የኢትዮጵያ ቅርስ ባለስልጣን አስታውቋል። ባለስልጣኑ የመካከለኛው አዋሽ የምርምር ፕሮጀክት በዓለም የሰው ዘር ቅሪተ አካል ታሪክ ውስጥ ከፍተኛ ፋይዳ ያለው ነው ያለውን የቅድመ ሰው ጥናት ውጤት ይፋ ያደረገ ሲሆን ግኝቱ ኢትዮጵያ የሰው ልጅ መገኛነቷን ዳግም ያረጋገጠ አዲስ የአርኪኦሎጂ ግኝት ይፋ የሆነበት ነው ተብሏል። የባለስልጣኑ አጥኚ ቡድን የሰው ልጅ የዝግመተ ለውጥ ጉዞንና ጥንታዊ የአኗኗር ዘይቤን የሚያሳዩ አዳዲስ የአርኪኦሎጂ ግኝቶችን ይፋ አድርጓል። በጥናቱ የተገኘው መረጃ ኢትዮጵያን የሰው ዘር መገኛ መሆኗን ዳግም ያረጋገጠ ሲሆን በአፍሪካ የሰው ዘር አመጣጥ ታሪክ ውስጥ ከፍተኛ የመረጃ ክፍተት የነበረበትን ከ900 ሺህ እስከ 200 ሺህ ዓመታት ያለውን ጊዜ የሚዘክሩ አዳዲስ መረጃዎችን መያዙም ተገልጿል። በሃሊቢ አካባቢ የተደረገው ይህ ጥናት ከ100 ሺህ ዓመታት በፊት የነበረውን የሰው ልጅ አኗኗርና አካባቢያዊ ሁኔታ የሚፈትሹ አዳዲስ መረጃዎችን ይፋ ማድረጉን ጨምረው አስታውቀዋል። የመካከለኛው አዋሽ ፕሮጀክት 24 ዓለም አቀፍ የዘርፉ ተመራማሪዎች የተሳተፉበት እንደነበረም ገልጿል።
በሽብር ወንጀል የተጠረጠሩ 33 ግለሰቦች በቁጥጥር ስር ዋሉ። በሽብር ወንጀል የተጠረጠሩ 33 ግለሰቦችን በቁጥጥር ስር መዋሉን የናይጄሪያ ፖሊስ አስታውቋል። የሀገሪቱ ፖሊስ ትላንትና ባወጣው መግለጫ ግለሰቦቹ ከሽብርተኝነት፣ ሰዎችን በማፈንና በመዝረፍ ወንጀል የተጠረጠሩ ናቸው ያለ ሲሆን እነዚህ የወንጀል አይነቶችን ጨምሮ በሰው ግድያና ህገወጥ የጦር መሳሪያ ዝውውር ክስ እንደተመሰረተባቸውም አስታውቋል። እንደ ፖሊስ መረጃ ከሆነ ግለሰቦቹ ላይ ተደርጓል በተባለ ፍተሻ ዘመናዊ የጦር መሳሪያዎችን ጨምሮ የጸረ አውሮፕላን መተኮሻዎች መገኘታቸው ተዘግቧል። ባለፈው የፈረንጆቹ ዓመት በሃይማኖት ተቋማት ላይ በተፈጸመ ጥቃት የተገደሉና ታፍነው የተወሰዱ ሰዎችን በማስታወስ ጥቃቱን የፈጸሙት እነዚህ ግለሰቦች ስለመሆናቸውም ዴይሊ ፖስት አስነብቧል። ግለሰቦቹ በተለያዩ የሀገሪቱ ቦታዎች ላይ ተበታትነው ጥቃት ሲፈጽሙ እንደነበረ የገለጸው ፖሊስ በሰውና በቴክኖሎጂ በተደገፈ መረጃ በቁጥጥር ስር ሊውሉ እንደቻሉም በመግለጫው ጠቁሟል። የቻይናው ፕሬዝዳንት ለመካከለኛው ምስራቅ ባለ 4 ነጥብ የመፍትሄ ሐሳብ አቀረቡ። የቻይናው ፕሬዝዳንት ጂ ጂንፒንግ በመካከለኛው ምስራቅ ቀጣይነት ያለው ሰላምና መረጋጋትን ለማጠናከርና ለማስፈን ያለመ ባለ 4 ነጥብ የመፍትሄ ሐሳብ ማቅረባቸው ተሰምቷል። ፕሬዝዳንቱ ይህንን አዲስ የመፍትሄ ሐሳብ ይፋ ያደረጉት ከአቡዳቢው አልጋ ወራሽ ሼክ መሐመድ ቢን ዛይድ ጋር በነበራቸው ከፍተኛ የሁለትዮሽ ውይይት ወቅት መሆኑን የዜና ወኪሉ ባወጣው ዘገባ አመልክቷል። ይህ የቀረበው ባለ 4 ነጥብ ዕቅድ በዋናነት ትኩረት ያደረገው ሀገራት በሰላም አብሮ የመኖር እሴትን እንዲያዳብሩ፣ የየራሳቸው የሆነውን ብሔራዊ ሉዓላዊነት እንዲጠብቁ እንዲሁም በሁሉም መስክ ዓለም አቀፍ የሕግ የበላይነትን ተግባራዊ እንዲያደርጉ በሚሉት መሰረታዊ መርሆች ላይ ነው። ከዚህም በተጨማሪ በቀጠናው ዘላቂ ሰላም ለማምጣት የጸጥታና የደህንነት ጥበቃን ከልማት ስራዎች ጋር በቅንጅት መምራት እጅግ አስፈላጊ መሆኑን ፕሬዝዳንቱ አብራርተዋል። የቻይናው ብሔራዊ ቴሌቪዥን ጣቢያ በበኩሉ የፕሬዝዳንቱን ንግግር ጠቅሶ እንደዘገበው ፕሬዝዳንት ጂ ጂንፒንግ በውይይቱ ላይ በመካከለኛው ምስራቅ የሚገኙ የባህረ ሰላጤው ሀገራት ያላቸውን ሉዓላዊነት፣ የውስጥ ደህንነት እንዲሁም ብሔራዊ የግዛት አንድነት በሌሎች አካላት ሙሉ በሙሉና በቅንነት ሊከበር ይገባል ሲሉ አጽንኦት ሰጥተው ተናግረዋል። የዩክሬን ሮቦቶች የሩሲያን ጦር እጅ እንዲሰጥ አደረጉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጦርነቱ ታሪክ ለመጀመሪያ ጊዜ የሩሲያን ምሽግ ያለምንም እግረኛ ወታደር ተሳትፎ በሮቦቶችና በድሮኖች ብቻ መቆጣጠር መቻሉን አስታወቁ። ፕሬዝዳንቱ በማህበራዊ ገጻቸው ባሰፈሩት መረጃ ዘመናዊ የመሬት ላይ ሮቦቶችና ድሮኖች ባደረጉት የተቀናጀ ጥቃት የሩሲያ ወታደሮች እጃቸውን ለመስጠት ተገደዋል ብለዋል። ይህ ልዩ ኦፕሬሽን በዩክሬን በኩል ምንም አይነት የሰው ሕይወት ሳይጠፋና ወታደሮች ለአደጋ ሳይጋለጡ የተከናወነ መሆኑን ገልጸዋል። ዜሌንስኪ እንደተናገሩት ባለፉት 3 ወራት ውስጥ ብቻ ዩክሬን ከ22000 በላይ የሮቦት ተልዕኮዎችን ያከናወነች ሲሆን ይህም በሺዎች የሚቆጠሩ ወታደሮችን ሕይወት መታደግ አስችሏል ሲሉ ገልጸዋል። ይህ ከፍተኛ ቴክኖሎጂ እጅግ ውድ የሆነውን የሰው ልጅ ሕይወት ለመጠበቅ የዋለበት ሂደት ነው ሲሉም ፕሬዝዳንቱ የቴክኖሎጂውን አስፈላጊነት አጉልተዋል። የሃንጋሪው አዲስ ተመራጭ መሪ ፒተር ማጊያር ሀገራቸው ለዩክሬን የሚሰጠውን የ90 ቢሊዮን ዩሮ የአውሮፓ ህብረት ብድር ከዚህ ቀደም ስታደርግ የነበረውን እገዳ እንደምታነሳ አስታውቀዋል። ማጊያር አክሎም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን እንዲያቆሙ ግፊት እንደሚያደርጉ ገልጸዋል። ይህ የዩክሬን የቴክኖሎጂ የበላይነትና የሃንጋሪ የአቋም ለውጥ በክሬምሊን ላይ ተጨማሪ ጫና እንደሚፈጥር ይጠበቃል ሲል ዘ ኢንዲፔንደንት ዘግቧል።